ማሳሰቢያ አለኝ። የእናቴ ልጅ የመጀመሪያው ማሳሰቢያዬ ባዶ እጃችሁን አትምጡ። እነዚህን ነገሮች ይዛችሁ ትመጣላችሁ። አስራቱን፣ በኩራቱን፣ ቀዳሚያቱን፣ ስለቱን፣ ምጽዋቱን ከአምስቱ አንዱ ከእጃችሁ አይቀርም። እኔ ግን በዚህ ሰዓት ባዶ እጃችሁን አትምጡ ምለው ውሃ ሊቀዳ የሚሄድ ሰው እንስራውንም መቅጃውንም ይዞ ነው የሚሄደው። ይህ ታላቅ ነገር ነው። ይህቺ ቤተ መቅደስ የሕይወት ምንጭ የሚፈልቅባት ናት። የሕይወት ትምህርት የሚዘንብባት ናት። ማስታወሻችሁን ይዛችሁ ነው እምትቀዱትንም አትተማመኑት። ጥሩ ነገር በዚህ በየኮምፒውተሩ ያስቀመጣችሁ ቶሎ እያወጣችሁ በወረቀታችሁ አስቀምጡት። ቆለፍለፍ ያደርገዋል ሁሉንም፣ ቶሎ አውጡ። ስለዚህ ማስታወሻ ያዙ። ከቅዳሴው ኃይለ ቃል አለ፣ ከተአምሯ ከመምህራን የሚወረወር ኃይለ ቃል አለ። መዝግቡት። ቅዳሴውን ታዳምጣላችሁ፣ ትሰማላችሁ። ቅዳሴውን ታዳምጣላችሁ። እስቲ ቅዳሴውን የምታዳምጡ እጃችሁ ነው። እሺ፣ ጥሩ እውነት ነው። ቂም ያለበት አይቅረብ። ቂመኞች የላችሁም? አሁን እዚህ የላችሁም? ሐሰተኛ አይወገድ። የምትወሻሹ የላችሁም? ወርቅን የሚወዱ ይነቀሉ። አሁን የሚንቀለው ሊሰርቅ የመጣ የለም። ጉቦ የበሉት የት ሊገቡ ነው? ይነቀሉ ተብለዋል። ወርቅን የሚወዱ አስለቅሶ ነው ጉቦን የሚቀበለው። አስለቅሶ ነው የሚበላው ሰርቆ። አስለቅሶ ነው በጤፍ ዋሻ በወተት ውሃ እየጨመረ በወንድሙ በወገኑ ግፍ የሚሰራው። አልሰማም? ይሄንን አልሰማም? ታዳምጡታላችሁ ቅዳሴውን። ወርቁን የሚወዱ ይነቀሉ እያለች ታውጃለች። ይብላኝላችሁ ሌቦች፣ ዘራፊዎች፣ ጉቦ የበላችሁ በጤፍ ዋሻ በወተት ውሃ የጨመራችሁ እርጥብ በርበሬ የምትሸጡ በመርካቶ ዘይት የምታታልሉ ሩዝና በቆሎ ማሽላ ጤፍ ዱቄት እያልክ የምትሸጥ ንጹሐንን አይመለከትም የምናገረው። አዳምጡ ኃይለ ቃሉን፣ አንብቡ ወንጌሉን። ዛሬ እኮ የምጽአት ቀን የሚነገርበት ነው። ነገረ ምጽአት ነው። ሄዷል ዘመኑ። እናቴ ልጅ አዳምጡ፣ ትምህርቱን ተለወጡበት። ያዝ። ከመምህራን የሚወረወረውን ኃይለ ቃል ጻፉ። የሰማችሁትን ተግብሩ። አልቋል ሰዓቱ። ዕለተ ሰንበት ይህቺ እሑድ ዛሬም ትንሣኤ ናት። ደብረ ዘይትን ደርቦባታል። በዓለ ሃምሳ መንፈስ ቅዱስን አውርዶባታል። ዓለምን ፈጥሮባታል። ከሞት ተነስቶባታል። ተጸንሶባታል። እሑድ ይብላኝላችሁ ጉዞ የምታዘጋጁ ዕለተ እሑድ ዛሬ ምናልባት ደብረ ዘይት ይሄን መንገድ የሆኑ ደብረ ዘይት ምናልባት የአካባቢው ሰው ብቻ ነው ሄዶ ማስቀደስ ያለበት። ዓርብ ግቡ። ገዳማት የምትሄዱ ሰዎች እውነት ለገዳሙ የምትሄዱ ከሆነ ዓርብ ግቡ። ቅዳሜ እሑድን አስቀድሱ። ዕጣኑን አሽትቱ። በካህናቱ ተባረኩ። ሰኞ ኪዳን አድርሳችሁ ውጡ። እሑድ ጉዞ ይቅርባችሁ። ከቤታችሁ አትውጡ። ትንሣኤ ናት። ጻድቃንና ኃጥአን የሚለዩባት ዓለም የሚያልፍባት ዕለተ እሑድ ናት። ራቁታችሁን እንዳትቀሩ። ቀጥሎ የእናቴ ልጅ በዕለተ ሰንበት መንገድ እየዘጉ የሚጫወቱ ልጆቻችሁ
ነፍስ የላቸውም። መንፈስ ቅዱስ ወርዶ ሥጋ ወደሙ ሲለወጥ አያስቀድሱም፣ አይማሩም፣ አይመጡም፣ አይቆርቡም። ዕለተ ሰንበት ኳስ መንገድ እየዘጉ የሚጫወቱ ልጆቻችሁን የሚሮጡ ልጆቻችሁን ሰብስቡ። እዚች ቤተ ክርስቲያን የሚንቀሳቀስ ሕፃን እንዳይኖር ልጆቻችሁን ይዛችሁ ቁጭ በሉ። ግቢዋን ከገቡበት ጀምሮ ሩጫ የለም። አርፋችሁ ተቀመጡ። ከባድ ቦታ ናት ይቺ ቦታ። ታላቁ ሰማዕት ቅዱስ ጊዮርጊስ መጠጥ መሸጫ፣ ኳስ መጫወቻ ነው። ንገሩ፣ ለሁሉም ሸክሜን አውርጃለሁ ንገሩ። አይሰሟችሁም፣ ንገሩ። ይብቃ። አይተርፉ አያተርፉ ያዝ። በየንግስ በዓላቱ በዕለተ ሰንበት የቤተ ክርስቲያን በር እየዘጉ በአሕዛብ ሸቀጥ የሚነግዱት ሰዎችን አስወግዱ። የምትገዙትም አብራችሁ ነው የምትሄዱት። ነጋዴ ወይስ ነጋዴ ነው? ነጋዴ ነው ነጋዴ። ተው፣ አትተርፉም፣ አታተርፉም። የምትሸጡም እናንተ፣ የምትገዙም እናንተ። ሱቅ ያላችሁ ሰዎች ረፉ እሑድን፣ ረፉ እሑድን። እማዝነው የቤተ መቅደሱ ሱቆች ታቦት ወጥቶ እንኳን አይዘጉም። ኧረ ተያይዘን አንጥፋ። እሑድ ነግዶ ያተረፈ የለም። ታቦቱን ያከበረ ሰንበትን ያከበረ ያከብረዋል እግዚአብሔር። ተዋርደን እንዳንቀር ተው። በአሕዛብ ሸቀጥ ተው፣ ይቅር። በየትኛው የእምነት ድርጅት በር ላይ ነው የሚነገረው? በሚያከብሩበት ቀን ንግድ አይታችኋል? ምን ነው ቆልቆል መሄድ መጣ? ተው፣ ተያይዘን አንጥፋ። አስተውሉ። ቅዳሜት ሰርግ፣ እሑድ ገበያ በደርግ ተቋቋመ። ግንቦት ሰርግ በደርግ። እሑድ ገበያ የለም፣ ቅዳሜ ገበያ የለም። ሰርጎ እሑድ፣ ማክሰኞና ሐሙስ። ንግድ የለም እሑድ። ቅጣት ነበረው በንጉሠ ነገሥቱ ጊዜ፣ አልተጠቀሙም እንጂ። ካቴድራል የሚለውን አመጡ። ካቴውን እየሰበረ ምድረ በዳ ጣለው አውጥቶ። ካቴድራል የሚባለው ታቦት የለውም። ታቦቱን አውጡና ካቴድራል በሉ። አባቶቻችን የሰየሙበት ስያሜ ምን ጉድለት አመጣ? ምን ጉድለት አመጣ? ደብረ ሳህል፣ ደብረ ይባቤ፣ ደብረ ምጥማቅ፣ ደብረ ምሕረት ምን አጎደለ? ምን አጎደለ? ውጭ የምትኖሩ አላችሁ። ካቴድራል የሚባለው ታቦት አለው? ታቦት አለው ውስጡ? ስያሜዋን አታበላሹ። ተጠንቅቃችሁ ኑሩ። ባልሆነ መንገድ አትሄዱ። አብራችሁ እንዳትሄዱ። የእናቶቻችን ቀሚስ ጥልፉ ከእምብርታቸው አልፎ አያውቅም። እግራቸው ላይ ወርዷል። ጥለቱ ሁሉ ጠቅላላ መስቀል ነው። እየረገጡ ላው እየተቀመጡ ቁጭ ብለዋል። በቤታቸው ምንጣፉ መስቀል ነው። አስፋልቱ ሁሉ መስቀል ነው። ዛሬ ዝም በለው ታየዋለህ። ከአይሁድ ጋር ዘንብሮ ነው የሚያወርደው። የእናቴ ልጅ ቀሚሳችሁንም አስተካክሉ። በእናቶቻችን ጥለት ቀሚስ ላይ መስቀል አይሰራም። መስቀል እዚች ጋር ከእምብርታቸው ሳያልፍ የዘቀዘቃችሁ እዛች እግራችሁ ላይ ወረደው ወደ ላይ አዞሩት። አስተካክሉ ራሳችሁ። ምንጣፋችሁን፣ ቤታችሁን፣ ሶላችሁን፣ ጫማችሁን። መስቀል እየተረገጠ ሕይወትና በረከት የለም። መከራችንም እየጨመረ እንጂ እየቀነሰ መሄድ የለም። አሁንም ሁሉም ደግሷል። የማንኛው ድግስ እንደሚበላ አብረን እናየዋለን። የእናቴ ልጅ ጋብቻን ያህል ነገር የትም በየመናፈሻው ሲንዘላዘሉ ይቆዩና 10 ሰዓት ወይ 9 ሰዓት 7 ሰዓት ይጠራል፣ ይመጣል። አሁንን አባገሌ 10 ደቂቃ ያስተምሩን። ቃልዱ በጋብቻ ጋብቻን ያህል ነገር 10 ደቂቃ ነው ትምህርት የሚሰጠው። ያልታደለ ጋብቻ፣ የተረገመ ጋብቻ 10 ደቂቃ ነው ትምህርት ጋብቻ የሚሰጠው። 7 ሰዓት ከጠራ ቁጭ ብለህ ህዝቡን ተቀበል። ሙሽራይቱን ይዘህ ገጠም ብለው ሲገባ አባቶች ያስተምሩ ስለ ጋብቻ። ዛሬ በጋብቻ ይቀልዳሉ። በየመናፈሻው ይዞራል። እዛው ነፍሶበት ይገባል። እሑድ ጋብቻ ወይ በሳምንቱ ሰኞ ወይ ደግሞ በማግስቱ ሰኞ ወይ እሱ ጥሎ ይሄዳል ወይ እሷ ጥላ ትሄዳለች። እንጠናና ተባለ። እሑድ ይጋባሉ። በሳምንቱ ሰኞ እንጠናና፣ ሰኞ ጠዋት አጣና
የያጥናሽ ከሄኖ ጋብቻ ቀልድ ባህል መከራ ገና መቻየ ሆና የናቴ ልጅ ጋብቻቸውን በጠራህበት ሰዓት ተገኘ ሙሽራ ቤት ውስጥ ህዝቡን ተቀበል ቁጭ ብለህ ጠርተሃል። በቃ ስጋውን እንደምን ተቀበለ ሄደ በሰዓት ቁጭ ይምጣ ግጥም ሲል አባቶች አስተምር በጋብቻህ አትቀልድ። ስዕሎች በፕላስቲክ የተሳለ በአንድ ቀለም የተሳለ ስዕል እንዳትገዙ። በእገታችሁ መስቀል ላይ ችንካር ካለ እየገነጣላችሁ ጣሉ። በቤተ መቅደስ ውስጥ 4 ማዕዘን መስቀል አክሊሉ ላይ መሃል አናቱ ላይ አስቀምጠዋል። አባቶቻችን መሃል አናቱ ላይ መስቀል አላስቀምጡ፣ ገንጥለ ሆኑ ነው። ሌላው አላውቅም። ይሄኛው ተመስገን ጌታ ለምን ታች ያረጋችሁት? ይሄ ስዕል እንዲነሳ ከዚህ ስል አትሮንሱ ላይ እዚች ጋር ነው መስቀል የሚደረገው። ቀራንዮን እያየ እንዲያስተምር ታች አይደረግም። ቦሌ መድኃኔዓለም ላይ በቀደም ያየሁት መስቀል አስለቅሶኛል። እዚህ ታች ይቀመጣል መስቀል። ይሄ መስቀል 3 ቦታ አይቼዋለሁ። አትሮንሱንም መንበሩንም የምታሰሩ ሰዎች ተጠንቀቁ። መንበሩ ላይ ሐረጉ ውስጥ አንድ መስቀል በምስራቅ፣ አንድ በምዕራብ፣ ግራና ቀኝ ሐረግ ብቻ ነው። ከ4ቱ ኪሩብ በስተቀር ራው ላይ ምንም አይነት ቅርጽ አይቀረጽም። ምስል ብቻ ነው መንበሩ ሁሉ በያለበት። የሚናገር የለም። አፋችን ተዘግቷል። ወይ አባቶችን ጠይቁ። ምንም አይነት ከሐረግ በስተቀር መንበር ላይ አይቀረጽም። የእመቤታችን ስዕል ብቻ ነው ላው የሚቀመጠው። 4ቱ ኪሩብ በ4ቱ ማዕዘን አሉ። መንበርም የምታሰሩ ቤተ መቅደሱ ላይ መዝጊያ ስታሰሩ በሰሜንና በደቡብ መዝጊያው ላይ መስቀል አይደረግም። ከተደረገም ፊቱ እንደዚህ ነው የሚሆነው። ከምስራቅ ወደ ምዕራብ ነው። እንደዚህ ዞሮ አይደረግም መስቀል። ጌታችን የተሰቀለ ከምስራቅ ወደ ምዕራብ ነው። ተበለሻሽተን የለም። ስዕሎች ውጭ አይለጠፉም፣ በእጅ አይዳሰሱም። መጽሐፉ ልማዱ ሁሉ ስዕል በአንድ ቀለም የተሳለውን እየቀደዳችሁ አውጡ። አይቻልም ሳትጨምሩ። ስዕል ፎቶኮፒ አይነሳም። እየታጠኑ በመጋረጃ የኖሩ ስዕሎች መቀለጃ ሆኗል። የባሳት ታንታ አልባሳት ላይ ስዕል ተስሎ በመቀስ ቆርጦ ጭንቅላቱ ለብቻ፣ ክንፉ ለብቻ፣ እጁ ለብቻ። እንዲህ ያለ አልባሳት ለምን ትገዛላችሁ? በቀደም መናፍቅ ቀደደ ተብሎ ሲጨፈር ነበር። የዚህ ጭንቅላቱ ለብቻ፣ አንገቱ ለብቻ የሆነ ልብስ ለብሰው አይቻለሁ። አንድ ቤተ ክርስቲያን ሄጄ እላው ላይ አልባሳቱ ላይ ያ ሰፊ ውስጥ እንዴት አድርጎ ቆረጠ? እግዚአብሔር ይለትና አልሰፋም ይሄንን ብሎ አይመልስም። ገንዘብ ማግኘቱ ነው። ስዕል እየቆረጡ ጃንጥላ ላይ ስዕል ለምን ትገዛላችሁ? ተዘቅዝቆ ነው የሚቀመጠው። ዘቅዝቀኝ ነው ወይስ አብረን እንዘቅዘቅ ነው? ጃንጥላው ለምን ተሰራና ነው ጃንጥላ ላይ ስዕል? ተያይዞ መጥፋት። እግዚአብሔር ያጥናሽ። ከዚህ በተረፈ ጠበል ፈለቀ እያላችሁ የትም ቦታ አትንከራተቱ። ደጃችሁ ያሉትን ካህናት ተጠቀሙ። ስፔሻሊስት ማለት በአንድ ትምህርት ወይ በጭንቅላት ወይ በአንጀት ወይ በልብ የሰለጠነ ስፔሻሊስት ይባላል። አባቶቻችን ስፔሻሊስት አይባሉ። ድዌ ፈውሱ፣ እውር አብሩ 1፣ ለምጽ አንጹ 2፣ ጎባጣ አቅኑ 3፣ ሙት አንሱ 4። ሁለገብ ብላችሁ አባቶቻችን ስፔሻሊስት አይባሉ። ሁሉን ጠቅልሎ ሰጥቷቸዋል አይባሉም። አባቶቻችን አይባሉም። መራሳቸው አልተገረዘ የማያስተውሉ የትም ቦታ ቅዱሳን አባቶቻችን በተሰጣቸው ስልጣን ያማልዳሉ። መሃኖችም ይወልዳሉ፣ እውሮችም ይበራሉ፣ በሽታ ሁሉ ይድናል። ተጠንቀቁ። ገና እሳት ከሰማይ የሚወርድ ይመጣል። ትምህርቱ ላይ እናየዋለን። ይበቃኛል። አባቶቻችን አምላክ ይርዳን። ይህ የላችሁም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ
አገልግሎቱን ያግዙ።